ከእስልምና ውጭ ያለን አካል በድል ይላል ወይ? ተመጠንከሩ ይሄን ዋጋ እያስከፈለ ያለ ባበላው እጅ ዛሬ ትበላለህ። መግደል አለብህ፣ መገደል አለባቸው። ግልለት አንገታቸውን ቅሉ ነው ያለው አላህ Subhanahu Wa Ta'ala። ቤተክርስቲያኑን ታቦቱን ልታጋጅለት ይገባል። አሁንም የአዲስ አበባ ህዝብ አዳመጥ የሰንበት ትምህርት ቤት ወጣቶች የደሴ ወጣቶች አሸንፋቸዋል። ጫጫ አይደለም መግለጫ እየሰጠሩ እኮ ነው። ብዙ ቤተክርስቲያን መከራ ነው የደረሰባት። እኔ በቤተክርስቲያን መምህር ነኝ፣ ታጠቃለሁ። የህዝቤ ወታደር ነኝ፣ ታጠቅ። ከዚህ በላይ ቁርጠኝነት ነው። ካሁን በኋላ የባርነት ቀንበር በቂ ነው። ያትችል መንፈስ ስበር ሰኔና ሰኞ ሲገጥም በሀገር ላይ ምን እንደሚከሰል ልንገራችሁ። ሰኔና ሰኞ ገጠመ፣ ምን ሊፈጠር ነው? አባቶቻችን ሰኔና ሰኞ አይግጠም ያሉት በምክንያት ነው። ሰኔና ሰኞ በተገናኙ ጊዜ የፈተና የመከራ የስቃይ ሰኔና ሰኞ ገጥሞብናል። ምንም ጸልይ ነው እያላችሁ ያላችሁ መዝሙር 10 መዝሙር 58 ቴሌቪዥን ላይ ኢትዮጵያ ቴሌቪዥን ላይ እንደምትመለከቱት ርዕሱ እስኪዩት። በዚህ ዓመት ከእገታ 5 ቢሊዮን ብር ገቢ ተገኝቷል። ሰላም እንዴት ናችሁ? አዳዲስና ወቅታዊ ቪዲዮችን ይዤላችሁ መጣሁ። ሙስሊሞች የተቃውሞ ሰልፍ ወጥተዋል። እኛ ገዳይ አይደለንም፣ ግደል የሚልም የሃይማኖት ህግ የለንም፣ ወረሰው እጃችን እየተነከሰ ነው እያሉ ይገኛሉ። ወጣቶች ተነሱ። በተለይ ደግሞ የአዲስ አበባ ልጆች፣ የሰንበት ተማሪዎች ፈዛችኋል፣ ከደሴ ወጣቶች ተማሩ ሲሉ አባታችን መልእክታቸውን አስተላልፈዋል። እኔ የሃይማኖት መምህር ነኝ፣ አስተማሪ ነኝ፣ እንደገናም ደግሞ የወገኖቼ ጠባቂ ነኝ፣ እታጠቃለሁ ካሁን በኋላ ሲሉ መምህራችንም አክለዋል። በትናንትናው ዕለት ሰኔና ሰኞ እንደገጠመ እናውቃለን። ሰኔና ሰኞ ሲገጥም ምንድነው የሚፈጠረው? ብዙ ሰው በስጋት ላይ ይገኛል። ችግር፣ ጦርነትና እልቂትም እንደሚመጣ እየተነገረ ይገኛል። ሰኔና ሰኞ ሲገጥምስ ምን አይነት ጸሎት ነው የሚደረገው ከዚህ ችግር ለማምለጥ? እዚህ ዓመት ከእገታ 5 ሚሊዮን ብር እንደተገኘ ገቢዎች መግለጫ ሰጥተዋል። እነዚህንና ሌሎችን ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ሙስሊሞች ለምንድን ነው ሰልፍ የወጡት? እሱ እናስቀድም። ሙስሊም ወንድምን በድል ይላል ወይ? አይልም። ከእስልምና ውጭ ያለን አካል በድል ይላል ወይ? አዋውራ ይላል ወይ? ተክቢር አላሁ አክበር፣ ተክቢር አላሁ አክበር። ዛሬ በእምነት አለመጠንከሩ ይሄን ዋጋ እያስከፈለ ያለ ባበላው እጅ ዛሬ ትበላለህ። እያላገጥ ወላሂ ትበላታለህ። ዛሬ ላይ ለሙስሊም ወንድም ሀጃኩም አላህ ይቆምልሃል። ተክቢር አላሁ አክበር። ድምጻችን ይሰማ፣ ድምጻችን ይሰማ፣ ድምጻችን ይሰማ፣ ድምጻችን ይሰማ። ትላንት ማታ በተመለከታችሁት መልኩ ሰልፍ ወጥተዋል። ድምጻችን ይሰማልን፣ ያበላኸው እጅ ይነከሳል። ገና ደግሞ እስልምናም ሰው ግደሉ አይልም፣ ጎረቤቶቻችንንም አንገድልም ሲሉ ነው እንግዲህ ሰልፉን እያካሄዱ ያሉት። እስኪ መጽሐፎቻቸው ምን ይላሉ? ቁርአናችን ላይ ሙስሊሞች ግደል የሚል የለም፣ በሐዲሳችን ላይ ግደል የሚል የለም፣ ንጹህን ሰው ግደል የሚል የለም ብላችሁ የምታነሱት ይሸዋል። በጣም የሚያስቀኝ ማለት ነው። እንዴት እንደተረዳችሁት የራሳችሁን ቁርአን በምን መልኩ እንደምትረዱት ስለማይገባኝ ማለት ነው። ሐዲስን የማትቀበሉ ሙስሊሞች አሮ ነው ሙስሊም ልትባሉም አትችሉ። ነብዩን ሱና ማተከተሉ ከሆናችሁ ነብዩ ደግሞ የአላህ መልእክተኛ እስከሆነ ድረስ ነብዩን ካልተከተላችሁ አላህን አትከተሉ ማለት ነው። ቫይስ ቨርሳ ወሬቨር። ወደ ፖይንቱ እንምጣ። አሁን ቁርአናችን በአንድም ስፍራ ንጹሃን ሰዎችን ወይም ክርስቲያኖችን ግደል የሚል የለም ብላችሁ ትናገራላችሁ። ኢን ሚሊየንስ አለ ከአንገት በላይ ቀላ እያለ የሚናገር ቁርአን ይዘህ እንዴት ነው አንተ ግደል የሚል የለም ብለህ የምታቀርብልኝ ማለት ነው? ኦኬ፣ እስኪ አንዳንድ ቦታዎችን ቼክ እናድርግ። ገና ወደ መግደሉ ሳንሄድ በጣም ያሳቀኝ ክፍል አለ። ለምሳሌ ሱረቱል መይዳ ወይም ሱራ 5:51 ላይ እንደዚህ በሚል ይናገራል። እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳት አድርጋችሁ አትያዙ ብሎ ይነግራቸዋል። እንዲህ ብሎ ደግሞ ያስጠነቅቃቸዋል። ከታች በጣም በሚያስቅ ሁኔታ ከእናንተም ውስጥ ረዳቶች የሚያረጋቸው ሰው እርሱ ከነርሱ ነው ይላል። ስለዚህ ከክርስቲያን ጋር ረዳት ከሆንክ ከክርስቲያን ጋር ወይም ከአይሁድ ጋር ትብብር ካለ አንተ ወይ አይሁድ ነህ፣ ከፍረሃል ወይ ክደሃል እያለ ነው። ምዕራፍ 9 ወይም ሱራ ተውባ በግልጽ ሁኔታ የሚታወቅ ነው። ባይዘው የመግደል ምዕራፍ ተብሎ ነው የሚታወቅ። ጀዚያ እስኪሰጡ ድረስ ወይም ዘካ እስኪከፍሉ ድረስ እስኪያወጡ ድረስ ግብርን እስኪያወጡ ድረስ ግደሏቸው ነው የሚለው። ግደሏቸው። በደንብ ተመልከቱ። ሱራ 4 ወይም ሱረቱል ኒሳ 89ኛው አያ ላይ ነፍሱም እንደ ካዱ ብትክዱና፣ ኦኬ ሙስሊሞችን ነው የሚያስጠነቅቀው፣ ብትክዱና እኩል ብትሆኑ ተመኙ በአላህም ሃይማኖት እስኪሰደዱ ድረስ። በደንብ ተመልከቱ። በአላህ ሃይማኖት፣ ያለ ሃይማኖት እስልምና ነው።
እስኪሰደዱ ድረስ ከነርሱ ወዳጆችን አትያዙ። ከነማን? ክርስቲያኖችና ከአይሁዶች ወይም ከካዱትም ጭምር ማለት ያው ክርስቲያንና አይሁድ ነው ከሃዲ ብሎ የሚያስበው አላ። ሌሎቹ ደግሞ መናፍቃን ወይም ከእስልምናው የወጡ ሰዎች ናቸው። አፖስቴት የተደረጉ ሰዎች ናቸው። አፖስቴት እንደሚገደል ወይም ከእስልምና የወጣ ሰው እንደሚገደል ግልጽ ነው። ከእምነትም ቢያፈገፍጉም ያዟቸው ይላል። እሺ ማርኳቸው ይላል። ባገኟቸውን ቦታ ስፍራ ግደሏቸው ይላል። ኪል ዘም። ከእነርሱም ወዳጅ እና ረዳት አትያዙ ብሎ እንደገና ያስጠነቅቃቸዋል ማለት አላህ በባህሪው እንደዚህ አይነት ተጽዕኖ እንትን የሚያደርግ ነው። ጉርብትና እንኳን ወዳጅነት እንኳን እንዳይኖራቸው የሚናገር አምላክ ነው እንጂ አንተ ስለ መግደል ነው ገና የምታወራው። ሩቅ እኮ ነው እሱ ያለው። ወዳጅ አድርገህ እንድትይዝ እኮ አይፈቅድልህም ክርስቲያንና አይሁድን። ይሄ ሸሪው በሚሰራበት ሀገር ሁሉ እየሆነ ነው ያለው። ስቲል በዚህኛው ጊዜ ሱራ ተውባ ወይም የግድያው ምዕራፍ ላይ ካለው ከቁጥር 29 እና 30 በደንብ ተመልከቱት። ያው 30 ላይ ክርስቲያኖች አልመሲህ ኢሳ የአላህ ልጅ ነው አሉ። ሲጀመር አልመሲህ ኢሳ የአላህ ልጅ ነው ብሎ የሚል ክርስቲያን የለም። ከየት እንዳመጣው ይሄንን ሎጂክ በራሱ አላህን እጠይቀዋለሁ ማለት ነው። ጥያቄ አለኝ ለሙስሊሞች። የትኛው ቦታ ላይ ነው አልመሲህ ኢሳ የአላህ ልጅ ነው ያለው? መግደል አለብህ፣ መገደል አለባቸው። ካልገድክ አይሆንም። መነሳት መቻል አለብህ። አንገቱን መቁረጥ አለብህ። ጨርግልነት አንገታቸውን ቅሉ ነው ያለው አላህ ሱብሓነሁ ወተዓላ። ምንም መራራት የለም፣ ግደሏቸው። ባሪ ናቸው፣ ቅጠናም ናቸው። ወላሂ ሱም ወላሂ ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታጋጅለት ይገባል። ምናልባት እንደዚህ ያሉ አንዳንድ ቪዲዮዎችን ስናመጣና ስናሳያችሁ የጥላቻ ንግግር ነው የምትሉ አንዳንድ ሙስሊም ወገኖቻችን እኛ ስለ እናንተ አይደለም እያወራን ያለ ነው። የሆነ ቦታ የተደበቀ የሆነ አክራሪ ክንፍ አለ። ስለሱ ነው እያወራን ያለ ነው። እርሱ ነው እየገደለን ያለው። ባርስ የሚጨፈጭፈን በተለያየ ቦታ ኦርቶዶክሳውያን እየመረጠ የሚጨርሰው ቤተክርስቲያናችን የሚያወድምብን ይሄ ቡድን አለ እያልን የተናገርነው። ስለዚህ እናንተን የማይመለከት ከሆነ ከቻላችሁ ሰዎችን በማጋለጥ ወይም ደግሞ ለመንግስት የሚሆን ለተለያየ የጸጥታ አካላት በመስጠት እነሱን ሰዎች መረጃውን በማጋራት ከኃላፊነታችሁ መዳን ትችላላችሁ። ሰው መጽሐፉ ላይ በዚህ መልክ ነው እየተጻፈው እንዳየነው ማለት ነው። ከመጽሐፉ በላይ ደግሞ እየተገበሩ ያሉ ሰዎች አሉ። ብዙ ቦታዎችም ተጽፏል እነሱ የሚያምኑበት መጽሐፋቸው ላይ ማለት ነው። እሱን የማይቀበሉ ይኖራሉ ወይ? ሊኖሩ ይችላሉ፣ አናቅም። እሱን የማይቀበሉ ሙስሊሞች ግደል፣ ካፊርን ግደል፣ ከከፈረ ግደል ወይም ክርስትናን ግደል፣ ክርስቲያኖችን ደግሞ እንደ ጓደኛ እንደ ጎረቤት አታድርጉ የሚለውን የማይቀበሉ ሙስሊሞች ይኖራሉ ወይ? ሊኖሩ ይችላሉ አሁን ላይ ማለት ነው። ነገር ግን አሁን ሶሻል ሚዲያው ላይ እያየን ያለ ነው የተጻፈውን እየተገበሩና እየተናገሩም ጭምር ነው ያለው። ሁለተኛው ቪዲዮ ላይ እንዳያችሁት መናገርም ብቻ አይደለም በተግባርም እያደረጉት ይገኛሉ። ስለዚህ በጅምላ እስላም ገዳይ አይደለም ወይ መጽሐፋችን ግደሉ አይልም ወይንም ደግሞ ሌሎችን ሃይማኖቶች እንድናሸማቅቅ ወይም እንድናሳድ አያዘንም የምትሉትን ነገር ያው በገሃድ እየታየ ስለሆነ ከውስጥ ሌላ ከውጭ ሌላ ስለሚሆንባችሁ ወይ ማትቀበሉ ከሆናችሁ እኛ ይሄንን ፓርት አንቀበልም ብላችሁ ራሳችሁን ከዛ ነገር ነፃ ማድረግ ነው እንጂ ይሄ አሁን እየተናገሩት ያሉት ነገር በነገራችን ላይ ዝም እንድንል ወይንም ደግሞ እንደዚህ ናቸው እነሱ ብለን እንድንተኛ ስለሚያደርግ ኦርቶዶክሳውያን እንድትነቁ ነው ይዤላችሁ የመጣሁት እነዚህኞቹ ማስረጃዎች ማለት ነው። እኔም በቤተክርስቲያን መምህር ነኝ፣ ታጠቃለሁ። የህዝቤ ወታደር ነኝ፣ ታጠቅ። ከዚህ በላይ ቁርጠኝነት ያለው ካሁን በኋላ የባርነት ቀንበር በቂ ነው። የአትችልም መንፈስ ስበር፣ አትችልም የሚለው ማለት በቂ ነው። ይሄ የሀፍረት ሰቆቃ ልምድ ማንም የጫነ ልምድ ማለት ነው። ስበረው፣ ትችላለህ ጎበዝ። እንደዚህ አይነት መምህራኖችን ያብዛልን በእውነቱ። እንደዚህ ማለት ራስን ማንቃት፣ ራስን ማደራጀት፣ ለሌላው አካል ስጋት መሆን ማለት አይደለም። ሲጀመርኛ ለማንም ስጋት ሆነን አናውቅም፣ ሰላም ነን ለሁሉ። ግን ራሳችንን ከሚመጣብን ነገር ለመከላከል እንደዚህ አይነት ሞራል ያስፈልገናል። እንደዚህ አይነት ሞራል የሚሰጠን መምህርም ያስፈልገናል። በየስብከቶቻችን ላይ እንደዚህ አይነት ሞራል ሜንታሊቲ እንዲኖረንም ልንሰበክ ይገባል። አሁን ይሄ መምህራችን መምህር ነኝ አለ፣ ግን የተናገረውን ሰምታችኋል። እጅግ በጣም ወኔ ያለው አይደል? ስትሰሙት ራሱ ወኔ ያለው። ስለዚህ እንድትነቃ ያደርጋል፣ እንድትባነን ያደርጋል። ስለዚህ እንደዚህ አይነት ትምህርቶችን መማር እኛን ያነቃናል እንጂ ማንም ሳይደርስብን እኛ አንደርስም። እየደረሱብን እንኳን አንደርስም አይደል እንዴ? እየተነካን እንኳን አንነካም እኛ። ለዛም ነው አሁን ላይ የምትመለከቱት ነገር የተፈጠረው ማለት ነው፣ እልቂት የመጣብን ማለት ነው። ስለዚህ ራሳችንን ማደራጀትና ራሳችንን እንደዚህ አይነት ሞራሊቲ እንዲኖረን ማድረግ አስፈላጊ ነው። መምህሮቻችንም በየስብከቶቻችሁ እኔ ሁሌ ነው ይሄንን ነገር ምለው፣ እንደዚህ አይነት ነገሮችን ብትሰብኩን መልካም ነው። ጠንካራ ያደርገናል፣ መንፈሳችን ጠንካራ ይሆናል። ይሄ አንችልም የሚለው መንፈስ ይሰበራል ማለት ነው። በህግ እናሸንፋለን፣ በህግ እናሸንፋለን፣ ነገም እናሸንፋለን። በመጫጫህ አይደለም። መግለጫ እየሰጠን እኮ ብዙ ቤተክርስቲያን መከራ ነው የደረሰባት።
ፈተና ነው የደረሰባት፣ ችግር ነው የደረሰባትና ችግራችንን ሰምታችሁ በተለይ የደሴ ወጣቶች ስላዳመጣችሁን እናመሰግናችኋለን፣ እንወዳችኋለን። በተረፈ ግን ቃላት ያጥረኛል። በጣም ነው። አሁንም የአዲስ አበባ ሕዝብ አዳመጥ። የሰንበት ትምህርት ቤት ወጣቶች፣ የደሴ ወጣቶች አሸንፋችኋል። አሜሪካ እነዚህ በሚጠይቋችሁ ጥያቄ መሰረት የገንዘብም ትብብር የሌላም ትብብር አንድ ሀብታም እኮ የሚሸፍነው ይሄ የደሴ ሀብታም እኮ እዛ አይደለም ያለው፣ አዲስ አበባ ነው ያለ። እያዳመጡ ነው፣ እየሰማችሁ ነው። ለነዚህ ልጆቻችሁ በአዲስ አበባ ያላችሁ እንድትረዷቸው አደራ ነው የምንለው። ብፁዕ አባታችን በዓሉ በሰላም ስለተጠናቀቀ እናመሰግናለን። አሁን በምትሄዱበት በፍቅር በሰላም መንገዳችሁ በሰላም እንዲያደርሳችሁ የአምላካችን ቅዱስ ፈቃድ ይሁንልን። በጣም ነው። እኔ በጣም ነው ደስ ያለኝ በሰላም መጠናቀቁ። እዚህም ያላችሁ የመንግስት አካላት ኢትዮጵያ ቤተክርስቲያን ረባሽ አይደለችም፣ በተዋጭም አይደለችም። በስነ ስርዓት ያለች ቤተክርስቲያን ናት ማለት ነው። ሁሉን የሚወዳት ፈረንጆች መጥተው የሚከታተሏት እቺ ቤተክርስቲያን እንጂ ሌሎች የሚጨፍሩ እነዚህ ለማየት አይመጡ። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት ለማየት ነው የሚመጡ። አሁንም አምሮባችኋልና የአዲስ አበባ ወጣቶች፣ የአዲስ አበባ ሰንበት ተማሪዎች ከደሴ ወጣቶች ተማሩ ተብሏል። ምክንያቱ ደግሞ የደሴ ወጣቶች ይሄ ነገር እንደተፈጠረ እንዴት ተደራጅተው እንደወጡ አይተናል አይደለ? ሰሞኑን ራሱ ማቅ ለብሰው ለወገኖቻቸው ጸሎት ሲያደርጉ፣ ለወገኖቻቸው ድምጽ ሲሆኑ፣ ህመማቸው ታመናል ወይም የነሱ ህመም እኛም ደርሶብናል ብለው በአንድ ላይ በመውጣት አይተናቸዋል ምን አይነት አስተዋጽኦ እንዳደረጉ። ስለዚህ አሁንም ቢሆን አዲስ አበባ ላይ ያለን ወጣቶች ተኝታችኋልና ንቁ ብለውናል አባታችን ነው። የታወቀ ነው። ኦርቶዶክስ ስንል ኦርቶዶክስ ሃይማኖት ቤተክርስቲያን ወይም ኦርቶዶክስ ሃይማኖት ወይም ኦርቶዶክስ ቤተክርስቲያን ስንል አንድ ተራ ነገር አይደለም። ወይም እንደማንኛውም ሃይማኖት አንድ ተቋም አይደለችም፣ ሀገር ነች። ኢኮኖሚካሊ ሀገራችንም እንድታድግ ሀገራችንም ይህንን ያለችበትን ሁኔታ እንድትሆን ያደረገችው ኦርቶዶክስ ቤተክርስቲያን ነች። ከመንፈሳዊ ዓለም ብንወጣ ራሱ አባታችን እንዳሉት ቱሪስት የሚመጣው ማንን ለመጎብኘት ነው? ቱሪስት የሚመጣው የትኛውን አዳራሽ ለመጎብኘት ነው? የትኛውን የቤተ እምነት ማምለኪያ ቦታ ለመጎብኘት ነው? ላሊበላን፣ አክሱምን፣ ግሸንን እነሱን ለመጎብኘት ነው የሚመጡት። በየአመቱ ምን ያህል ቱሪስት እንደሚመጣ እናውቃለን። በየአመቱ ኢትዮጵያ ኦርቶዶክስ ቤተክርስቲያን ምን ያህል ገቢ እንደምታመጣ እናውቃለን። ህዝቡ ምን ያህል እየተጠቀመ እንዳለ እናውቃለን። ስለዚህ ኦርቶዶክስ ሃይማኖትን ወይም ኦርቶዶክስ ቤተክርስቲያን መንካት ሀገር መንካት ነው። ኢትዮጵያና ኦርቶዶክስን መለያየት በፍጹም አይቻልም። ሌላኛው ሰኔና ሰኞ ትናንት ተገጣጥመዋል። ብዙ ሰው እየተጨነቀ ይገኛል። ብዙ ሰው እየተረበሸ ይገኛል። ምክንያቱም ሰኔና ሰኞ በገጠሙበት አመታት በሙሉ እልቂት ነው ያለው፣ ሀዘን ነው ያለው። አሁንም ሰኔና ሰኞ ስለተገጣጠሙ ይሄ ነገር ይቀጥላል፣ እልቂት ይቀጥላል፣ ጦርነት ይመጣል። ኢቭን አሁን ራሱ ይሄ ነገር እየሆነ ያለው ሰኔና ሰኞ ስለተገጣጠሙ ነው እየተባለ ይገኛል። እሱን በሰፊው የምንመለከት ይሆናል። ከዛ በፊት ግን ከእገታ 5 ሚሊዮን ብር ተገኘ ብሎ መንግስት ዘግቧል። ተመልካቾቻችን በስተመጨረሻም የገቢዎች ሚኒስቴር እንደምትመለከቱት አስደንጋጭ ነገር ነው በገጹ ላይ ይዘው የወጡት። የሚኒስቴር መስሪያ ቤቱ ከፍተኛ ባለስልጣን ናቸው የሰጡት። ተመልከቱ። ቴሌቪዥን ላይ ኢትዮጵያ ቴሌቪዥን ላይ እንደምትመለከቱት ርዕሱ እስኪዩት። በዚህ ዓመት ከእገታ 5 ቢሊዮን ብር ገቢ ተገኝተዋል። ከምን? ከእገታ። ኢቲቪ የዘገበው ዘገባ ነው። ሰዎች ከመታገታቸው 5 ቢሊዮን ብር ተገኝተዋል የሚል ነው። ይህ ምን ማለት ነው? ሰሞኑን በነገራችን ላይ አሊዶሮ ላይ ባለፉት ሳምንታት የታገቱት አውቶቡስ ተሳፋሪዎች ከነሱ በእያንዳንዳቸው 1.5 ሚሊዮን ብር ማስለቀቂያ ተጠይቋል። ታጋቾችን ለማስለቀቅ ገንዘብ ይዘው ሄዱ። ቤተሰቦቻቸው ደግሞ በአካባቢው ፖሊሶች እንደገና ታስረዋል። እገታው የሚፈጸመው በመንግስት መዋቅር እንደሆነ ግልጽ ነው። በቃ ለ5 ዓመታት አንድ ቦታ። አይገርምም? በጣም ነው የሚገርመው። ይሄ ዜና ሆኖ መቅረቡ በራሱ ምንድነው? ይሄ ምን ያህል ህዝብ እንደታገተ በቅርቡ ራሱ እናስታውሳለን። በአርሲ የሚገኙ ኦርቶዶክሳውያን ተዋቸው እንደው እነሱን ትተን እንኳን
እንደው እነሱን ትተን እንኳን ሰሞኑን መኪናዎች ምን ያህል እንደታገቱ እናውቃለን። የአርሲ ኦርቶዶክሶች እየታገቱ ብር አምጡ እየተባሉ ብርም ተሰጥቷቸው እየተገደሉ ብር ሊሰጡ የሄዱትንም ሰዎችን ማክለው እያፈኗቸው ነዛኞቹንም ደግሞ ሌላ ብር ሲያመጡ እንደዚህ አይነት ድራማ ተሰርተዋል ድሮ ጀምሮ። ስለዚህ ከእገታ ደግሞ የተገኘው 5 ሚሊዮን ብር ነው። የማን ነው የ5 ሚሊዮን ብር? እንዴት ዜና ሆኖ ሊቀርብ ይችላል? ወዴት እየሄድን ነው? ምንድነው እየተካሄደ ያለው አገሪቱ ላይ? አባቶቻችን ሰኔና ሰኞ አይቅጠም ያሉት በምክንያት ነው። ታሪክ ራሱን እየደገመ ነው። በ1997 የኢትዮጵያ ታላቅ ውጥረት፣ በ2013 የጦርነት ጭንቀት ሁለቱም ሰኔና ሰኞ የገጠሙባቸው አመታት ነበሩም። አሁን ደግሞ ዘንድሮ በ2018 ዓ.ም ሰኔ 1 ቀን ሰኞ ላይ ወድቋል። ታሪክ ራሱን ይደግማል ወይንስ እኛ እንማራለን? የእናንተ አስተያየት ምንድነው? ኮሜንት ላይ አስቀምጡም። ሰኔና ሰኞ ዛሬ ተገናኙ። ሰኔና ሰኞ በተገናኙ ጊዜ አባቶች እንደነገሩን አባቶች ሲሉን እንደነበሩ የፈተና የመከራ የስቃይ የችግር ጊዜ ነው ይላሉ። ሰኔና ሰኞ ከባድ ናቸው ይላሉ። ሰኔና ሰኞ ዛሬ ተገናኝተዋልና አባቶች፣ እናቶች፣ ወንድሞች፣ እህቶች ከያላችሁበት በጾም በጸሎት በስግደት እነሆ እግዚአብሔርን እንለምነው፣ ወደ እግዚአብሔር እንማጸን። በየዋሻው በየኮረብታው በየገዳማቱ ያላችሁ አባቶች ይህንን የምትመለከቱ ብፁዓን ቅዱሳን ቡሩካን አባቶች ሁላችሁም ጸሎትን አውጃችሁ ማቱ፣ ክፋቱ፣ ተንኮሉ፣ ጦርነቱ፣ ረሃቡ፣ ጥማቱ እንዲጠፋ እንዲመለስ በረከት፣ ረድኤት፣ ሰላም፣ አንድነት፣ ፍቅር እንዲመጣ በጸሎት እንበርታ እንጽና ብላችሁ አዋጅን አውጁ። አዋጅን አውጁ። አዋጅ አዋጅ ብላችሁ ሰኔና ሰኞ ተገናኝተዋልና ይሄ የሰኔና የሰኞ መባቻ ሰኔ ሰኞ ቀን ሲያብት የፈተና ወራት የፈተና ጊዜ ነውና ያው እንደምታዩት እንግዲህ በተለይ በአዲስ አበባ ዝናብ ገና በመጋቢት ይጀምርና መጋቢት ጀምሮ እስከ ህዳር እስከ ጥቅምት ድረስ ክረምት ነበር የሚሆነው፣ ዝናብ አያባራም ነበር። አሁን ግን እንደምታዩት ግንቦትና ሰኔ ሙቀቱ ከባድ ሆኗል። ዝናቡም ወደ ኋላው ሸሽቷል። እነሆ በየክፍላተ ሀገሩ ሞትና መፈናቀል ሆኗል። እነሆ በየክፍላተ ሀገሩ እህል በሚበቅልበት አዝመራ በሚበቅልበት ዘመን ሰዓት ከብቱ ሳር በሚጠግብበት ጊዜ አሁን እንደምታዩት ፀሐዩ በጣም ሙቋል፣ ገጧል። ሙቀቱም አልቻል ብሏል። እነሆ ሞትና መገዳደልም በስቷል። ስለዚህ ጸሎት ያስፈልጋል። ወደ እግዚአብሔር መጮህ ያስፈልጋል። ወደ እግዚአብሔር ጩሁ፣ ወደ እግዚአብሔር ተማጸኑ፣ እንማጸን። እኔም በአቅሜ እንግዲህ ኃጢአተኛም ብሆን በደለኛም ብሆን ብዝች ባለሁባት ዋሻ እንደምታዩት በአሰለፈች ጽዮን ቅድስት ማርያም በዋሻዋ ስር ሁኜ እየጸለይኩ እገኛለሁ። አዎ፣ ስለዚህ እናንተም ጸልዩ፣ እናልቅስ፣ ዋይ እንበል፣ ምሾ እናውጣ፣ ወደ እግዚአብሔር እንጩህ። መሐሪ ነው፣ ይቅርባይ ነው። አዎ፣ ተለማኝ ነው። ማቱን ወደ ምሕረት ቁጣውን ወደ ትዕግስት እንዲመልስልን የእሱ የአምላካችን የልዑል እግዚአብሔር ቅዱስ ፍቃድ ይሆንልን። ድንግል ማርያም አትለያቸው፣ አትለየን። ፍቅር ሰላም ያወርድልን።
የሞቱትን ነፍስ ይማርልን፣ የተወለዱን ያሳድግልን። ሰኔና ሰኞ ገጥሞብናል ምን እንጸልይ ነው እያላችሁ ያላችሁት? አዎ በደንብ አዳምጡ፣ ማስታወሻ ይዛችሁ ማለት ነው። መዝሙር 10 መዝሙር 58 እነዚህን እንቅልፍን ተወት አድርጎ ሌሊት ተነስቶ መድገም። ለምን ጊዜም ይህን ከደገማችሁ ከዚህ የበለጠ ጸሎት የለም። ሌሊት ተነስቶ መጸለይ። ይሄን ዳዊት ክፉ በደረሰበት ጊዜ ሰኔና ሰኞ ሲገጥምበት ያለፈበት ጸሎት ነው። አድነኒ እግዚኦ ነው የሚለው አራቱን መዝሙር ማለት ነው። አድነኒ አድነኒ አድነኒ፣ አራቱን አድነኒ በሚገባ ጸልዩ። ከዚህ በላይ ጸሎት የለም። ሆነን ለመናገር ማለት ነው። በደንብ ተጠቀሙበት። ማስታወሻ ይዛችሁ ቃል ኪዳን ያለው የዳዊት ክፉ ቀን ያለፈበት ነው። አባቶቻችን የሚጠቀሙበት ነው። ወሳኝ ጸሎት ነው። በአማርኛም መድገም ትችላላችሁ፣ ግዕዝ የማትችሉ ማለት ነው። ደግሞ ግዕዝ የምትችሉ በተለይ ብትጠቀሙበት ይሄ በጣም ወሳኝ ጸሎት ነውና ጸሎት እያበላለኩ አይደለም። ይሄ ደግሞ በጣም ቃል ኪዳን ያለውና ሌሊት ተነስቶ ቢጸልዩት ከሁሉ ነገር ክፉ ቀን ማለፊያ ነው። ይሄን በአግባቡ ሌሊት 9 ሰዓት ተነስታችሁ ጸልዩት። ሰኔና ሰኞ ሲገጣጠም ብዙ ሰው ነው የሚፈራው። በጣም ብዙ ሰው ይጨነቃል፣ ይረበሻል። አባቶቻችንም እንዳሉት እንግዲህ ሰምታችኋል። ግን ምንድነው መነሻው? እንደዚህ እንዲሆን የተደረገው መነሻው ምንድነው? ሌላስ ሰኔና ሰኞ ሲገጣጠም ክፉ ቀን ይመጣል የተባለበት መነሻው ምንድነው? ከስር መሰረቱ ችግር ይመጣል፣ ጦርነት ይሆናል እያሉን ይገኛሉ። ነገር ግን ምንድነው መነሻው? ከየት ነው የተነሳውስ? ጽንሰ ሐሳቡ ምንድነው የሚለው ደግሞ በሌላም የሚነግሩን መምህራኖች አሉ። እሱን እንመለከታለን። ነገር ግን መጸለዩ ይሄ ክፉ ቀን ባይመጣም ሰኔና ሰኞ ባይገጣጠምም አንድ ክርስቲያን ሊጸልይ ግዴታ ነው። በተለይ ደግሞ መዝሙረ ዳዊትን ሁላችሁም ትጸልዩ ግዴታችሁ እንደ ግዴታ ብታደርጉት። መዝሙረ ዳዊት ከእግዚአብሔር ጋር ቀጥታ የሚያገናኝ በጣም ትልቅ ጸሎት ነው። ከፋፈለ ፓርት አለው። ከቻላችሁ እነዛ ምዕራፎች ያለበለዚያ ደግሞ በየቀናቱ ከተመደቡት ውስጥ 3-4 መዝሙር ራሱ እየጸለያችሁ ብትወጡ መልካም ነው። መዝሙረ ዳዊት ለሁሉም ነገር አስፈላጊ ነው። መከራ መጣ ሲባል ብቻ አይደለም መጸለይ ያለብን። እስኪ ሰኔና ሰኞ ሲገጣጠም ሌላ እይታው ምንድነው? ሰኔና ሰኞ ሲገጥም በሀገር ላይ ምን እንደሚከሰት ልንገራችሁ። ይህን ቪዲዮ ለምትወዷቸው ሰዎች ሼርና ኮፒ ሊንክ ላይ ሪፖስት እያደረጋችሁ አድርሱላቸው። ቤቱንም ፎሎ አድርጉ። ምን እንደሚከሰት ከመናገሬ በፊት አንድ ቁም ነገር ልንገራችሁ። በምትሰሙት ነገር ሁሉ ልባችሁ አይሸበርባችሁ። ክርስቶስ ለደቀ መዛሙርቱ ከማድረጉ በፊት አበክሮ ከተናገራቸው ቃላቶች መካከል አንደኛው እኔ ከእናንተ ጋር እኖራለሁና ልባችሁ አይሸበር የሚል ነው። ስለዚህ እግዚአብሔር ከኔ ጋር አለ ብላችሁ የምታምኑ ሰዎች ሁሉ ልባችሁ በምትሰሙን ነገር አይሸበርባችሁ። እግዚአብሔር አለ። ይኸውላችሁ ሰኔና ሰኞ ሲገጥም በሀገር ላይ ረሃብ፣ ቸነፈር፣ ጦር ይሆናል ይሏቸዋል። ጦርነት ይሆናል ይሏቸዋል። ይህን የሚሏችሁ ደግሞ ሰኔና ሰኞ ገጥሞ ጦርነት የተደረገባቸውን ዓመታት እየጠቀሱ እየዘረዘሩ ነው። አሜሪካኖች 13 ቁጥርን ወይንም ቀን 13ን በጣም ይጠሏታል አሉ የሆነ መጽሐፍ ሰነብ እና የሚጠሏት ለምንድን ነው? የሆነ ሰው በ13 ቀን በቀን 13 የደረሱትን መከራዎች ዘርዝሮ የሆነ መጽሐፍ ያሳትማል። ከዚያ ያንን መጽሐፍ ያነበቡ ሁሉ 13 ቁጥርን 13 ቀንን የሆነ እንደተረገመች አይነት አድርገው ወሰዷት። በጣም ይጠሏታል። እና ይኸውላችሁ እነዚህም ሰዎች የሰኔና ሰኞ ገጥሞ ጦርነት የተደረገባቸውን ዓመታት እየቆጠሩ ማለት ነው እናንተን ያስፈራሯቸዋል እንጂ ምንም መነሻ የላቸውም። ሰኔና ሰኞ ገጥሞ ጦርነት የተደረገባቸው ዓመታት አሉ ወይ? አዎ አሉ። ግን ሰኔና ሰኞ ገጥሞም ሰላም የሆኑባቸው ዓመታት ብዙ ዓመታት አሉ። አይደለም ሰኔና ሰኞ ተውት፣ ሰኔና እሁድ ገጥሞ ጦርነት የተደረገባቸው ረሃብ የነበረባቸው ዓመታት የሉም እንዴ? አሉ እኮ። ታዲያ ሰኔና ሰኞ ከሰኞ ነው እንድቁም ነገሩ አይደለም። ይሄ በተለምዶ የመጣ አባባል ብቻ ነው። በዚህ አባባል አትሸበሩ፣ አትደንግጡ። እንደውም ይሄን አባባል የቤተ ክርስቲያናችን ሊቅ መምህር አፈወርቅ ተክሌ እንደዚህ ይሉታል፣ ሰኔና ሰኞ የመለኛ የጠንቋይ ፈሊጥ ይሉታል። ስለዚህ ምንም መነሻ የለውም። የሆነ ሰው የሆነ ፈለሰፈው ከዚያ ማስፈራሪያ ሆኖ ቀጠለ ማለት ነው። ስለዚህ ልባችሁ አይሸበር። በቃ የሚሆነው ነገር መሆኑ ለማይቀረው የማይሆነው ነገርም ለማይሆነው ነገር የኛ ልብ ለምንድን ነው የሚሸበረው? እግዚአብሔር እኮ አለ አይደል እንዴ? በቃ የሚሆነው ነገር ይሆናል። በቃ እኛ ስለተሸበርን ስለደነገጥን የሚቀር ነገር የለም። ስለዚህ ልባችሁ አይሸበርባችሁ። ለሁሉም ነገር እግዚአብሔር አለ። እስኪ ሁላችሁም ኮሜንት ላይ እግዚአብሔር አለ እያላችሁ ጻፉ። ሰኔና ሰኞ ገጠመ ምን ሊፈጠር ነው ታዲያ? ቢፈጠርስ ምን ይጠበስ? ብዙ ጊዜ እንግዲህ በእኛ ሀገር እንደነዚህ አይነት ገጠመኞችን በመጥቀስ ሰውን ለማስፈራራት ያልሆነ ነገር እንዲያው በራሳችሁ ላይ ቁጣም ለማምጣት የምታስቡ ሰዎች ግን ምንድን ነው ልማዳችሁ? ሁሌም ከሟርቱ ኧረ እባካችሁ ውጡ።
ሰኔና ሰኞ የገበሬ ቀን ነው። በቃ አለቀ። ሰኔ 1 ሰኞ ሲሆን 5ቱን ቀን የእርሻ ጊዜ የዘር ጊዜ ይሆናል። ገጠመን ነው። ሌላ ትርጓሜ አይሰጠው። እግዚአብሔር ጠፈርን የዘረጋበት ቀን ነው። ከዛ ያለፈ ምንም ነገር ስለሌለው አንዳንድ ኩነታትን ያልሆነ አሉባልታ ሰጣችሁ ለማስፈራሪያ ሰውን ለማሸበር የምትጠቀሙ ሰዎች በጊዜው ጠንቋዮች ይሄን ያረጉት ነበር። ግጥጥሞሽን የበሽታ ምልክት በማድረግ እንዲህ የሚከሰቱ ነገሮችን መዓት እንደሚመጣ ሰዎችን ለማስፈራራት ነገስታትን ጠልፎ ለማስያዝ ተጠቅመውበት ነበር። እውነታውን ስታዩት ሰኔ ሰኞ ካለ አንድ ገበሬ በቃ 5ቱን ቀን ሊዘራ ነው። ገጠመኝ መሬት ላይ የሚጠለውን ዘር ጊዜ በዓላት ሳይኖሩ እረፍት ሳይኖረው የሚዘራበት ዘርቶም በአመቱ የሚያፍስበት ቀን ነው። የጅማሮ ዕለት ይባላል። ጊዜ ሲገጥም የትኛውም ሰኔና ሰኞ ሲባል እንዲሁም አሮጌውን ነገር የምታፈርሱበት ይሄ ትብታብ ነገሮቻችሁን በሙሉ የምታሸንፉበት እንጂ ሰውን የምታሸብሩበት እንዲህ ጦርነት ምናምን ኧረ እባካችሁ እንውጣ። አሁንም እዚሁ ነን፣ እዚሁ አስተሳሰብ በሉ። የገበሬው ልጅ ነኝ ዮሐንስ ሽፈራው። እየዘራችሁ ከሃይማኖት በላይ ልምድን ፍራ ይባላል። ልምድ በጣም ከባድ ነው። ልምድ የሆነ ነገር በልምድ በማህበረሰቡ ልምድ አድጎ የመጣ ነገር ብዙ ነገሮችን ያበላሻል። ከሃይማኖትም በልጦ ደግሞ እናየዋለን አንዳንድ ጊዜ እና ይሄ ነገር ልምድ ነው። ሰኔና ሰኞ ሲገጥም እንደዚህ ነገር ይመጣል እየተባለ የመጣ ልምድ ነው። ነገር ግን መጸለያችን አይከፋም። እግዚአብሔር ማስቀደማችን አይከፋም። እግዚአብሔር እያለ ምንም አንሆንም። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝና የሚያስደነግጠኝ ማን ነው ይላል አይደለ መዝሙረኛው ዳዊት። ስለዚህ እግዚአብሔርም በክፉም በደስታም በሐዘንም በሁሉም ጊዜ እግዚአብሔር መያዝ፣ እግዚአብሔር ጋር እንደሆን ማሰብ፣ እግዚአብሔር በስትንፋሱ የፈጠረን ፍጥረቶች እንደሆን ሁሉ እንደማይተወን ፍጠረን ሳንለው ነው የተፈጠርነው። ማንም ሰው እኔን ፍጠረኝ እኔ መፈጠር ፈልጌያለሁና ፍጠረኝ ብሎ በመብቱ የመጣ የለም አይደለ? እግዚአብሔር ራሱ ነው የፈጠረን። ስለዚህ እግዚአብሔር ለፈጠረው አካል ደግሞ ያስባል፣ ለፈጠረው አካል ደግሞ ይጠነቀቃል ማለት ነው። እኛ የሚጠበቅብን እግዚአብሔርን ተስፋ ማድረግ፣ በሐዘን በክፉ ቀን እንዳይመጣብን መጸለይ፣ እሱ እንዳለ ማሰብ፣ ቢመጣም ደግሞ እሱ ጋር ሆነን እንደምንወጣው ማሰብ መቻል አለብን ማለት ነው። ለመሆኑ ዋናው መረጃው ምንድነው? ዋናው ሰኔና ሰኞ ብሎ ያመጣው ሰው ማን ነው? በግለሰብ ነው የመጣው ይሄ ነገር። ሰኔና ሰኞ ሲገጥም ብሎ የመጣው መሰረቱ ምንድነው? ከየት ነው የመጣው የሚለውን እንመልከት። ሰኔና ሰኞ ሲገጣጠሙ ምንድነው የሚፈጠረው ብላችሁ ብዙዎቻችሁ በውስጥ ጠይቃችሁኛል። ታሪኩ እንዲህ ነው። ከ1801 ዓመተ ምህረት ጀምሮ ለ4 ዓመት ብቻ ሸዋን የገዙት ወሰን ሰገድ መርድ አዝማች የሚባሉ ንጉስ ነበሩ። እኚህ ንጉስ ቤዛነ ወልድ የተባለ የታወቀ ደብተራ ጋር ሄደው ከሳቸው ጋር የማይገጥመውን ኮከብ እንዲያዩላቸው ይጠይቁታል። በሌላ አነጋገር የሚሞቱበትን ቀን እንደማለት ነው። ደብተራ ቤዛነ ወልዴም እርሶ የሚሞቱት ሰኔና ሰኞ የገጠሙ ዕለት ነው ብሎ ጭንቀት ይለቅባቸዋል። እርሳቸውን በተባሉት ዕለት ራሳቸውን ለመጠበቅ እየሞከሩ እያለ በቤተ መንግስታቸው ውስጥ በገዛ አሽከሮቻቸው ሰኞ ሰኔ 1 ቀን 1805 ዓመተ ምህረት መገደላቸው በሸዋ ተሰማ። ቀብራቸውም ራሳቸው ባሰሩት አንኮበር በሚገኘው ቁንዲ ጊዮርጊስ ቤተክርስቲያን ግብዓተ መሬታቸው ተፈጽሟል። ከዚያ ጊዜ ጀምሮ ሀገሬው ሰኔና ሰኞን ሲገጥም እንደ ክፉ ቀን እንደ ክፉ እድል አድርጎ ይኸው እስከ ዛሬ እስከኛው ዘመን ድረስ እየተፈራ ይገኛል። እና መልላችሁ ነው ሰኔና ሰኞ ሲገጥሙ ምንም ያሰጋ ነገር የለም። ስለዚህ ዋናው መሰረቱ የመጣው ከዚህ ነው ማለት ነው። ሰው እስካለንበት ዘመን ድረስ መጥቶ አሁንም ድረስ ሰኔና ሰኞ ሲገጥም እንደዚህ አይነት ችግር ይፈጠራል ወይም ክፉ ቀን ነው እየተባለ ብዙ ሰው እየተጨነቀ ይገኛል። አትጨነቁ፣ አትረበሹ፣ በምትሰሙት ነገር ሁሉ አትደንግጡ። በተለይ ደግሞ በእንደዚህ አይነት ነገር እንደዚህ ይሆናል በሚል ነገር መጠየቅ አስፈላጊ ነው። ከየት መጣ፣ እንዴት መጣ፣ ማን ነው እንደዚህ ያለው? ዝም ብሎ ማንም ሰው ያለውን ሁሉ የምንሸከም መሆን መቻል የለብንም። ጠያቂዎች መሆን መቻል አለብን። ከየት ነው የመጣው ብለን መጠየቅ መቻል አለብን። ሰው ይህንን አድርጉ። ሰኔና ሰኞ ሲገጥሙ እነዚህን ይመስላሉ ማለት ነው። ያም ሆነ ግን ጸሎት ላይ እንበርታ፣ መጸለይ አስፈላጊ ነው። እግዚአብሔር ጋር መጣበቅ ተገቢ ነው። ፕሮግራማችን ይህንን ይመስል ነበር። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር አድርጉት። ሰብስክራይብ እያደረጋችሁ አይደለም። ዩቲዩብ እንደነገረኝ ከሆነ ከ50% በላይ የምትሆኑት ሰብስክራይብ ሳታደርጉ ነው ቪዲዮውን እየተከታተላችሁ ያላችሁት። እሱ ደግሞ ጥሩ አይደለም፣ ለእናንተ ምንም አይደለም ሰብስክራይብ ማድረግ። እኔ ግን እጅግ በጣም ይጠቅመኛል። ቪዲዮም ደግሞ ቫይራል እንዲወጣ ስለሚያግዘን ማለት ነው። ቸር ቆዩ።